የኢፌስ ፕሮጀክት በደቡብ ክልልና በአዲስ አበባ ከተማ የህፃናት ጉልበት ብዝበዛን ለማስቀረት የሚደረጉ ጥረቶችን ላለፉት 4 ዓመታት ተግባራዊ ሲያደርግ የቆየ ፕሮጀክት ነው። የኢፌስ ፕሮጀክት ላለፉት 4 ዓመታት ተግባራዊ ሆኖ በተሳካ ሁኔታ መጠናቀቁን በማስመልከት የተገኙትን ውጤቶች ለማክበርና አዲስ የመጣውን E4Y ፕሮጀክት ስራ መጀመሩን በማስመልከት በራዲሰን ብሉ ሆቴል ጥሪ የተደረገላቸው እንግዶችና የመገናኛ ብዙሃን ባለሙያዎች በተገኙበት E4Y ፕሮጀክት ምን አይነት መልክ እንዳለው ገለጻ ተሰጥቷል። በዩኤስ ዲፓርትመንት ኦፍ ሌበር በተገኘው የ$10 ሚሊዮን ድጋፍ አማካኝነት የኢፌስ ፕሮጀክት በዋናነት በህፃናት ጉልበት ብዝበዛ የተጋለጡ ልጆች በተለያዩ መንገዶች ማገዝ ዋና ስራዎቹ ናቸው። በኢፌስ ፕሮጀክት ዋና የተሰሩ ስራዎች ለህፃናት ጉልበት ብዝበዛ የተጋለጡትን ልጆች ወደ ትምህርት ቤት እንዲገቡ የሚያስፈልገውን የትምህርት መሳሪያ ድጋፍ በመስጠት ቤተሰቦቻቸው ደግሞ ገቢያቸውን እንዲያሳድጉ ልዩ የገቢ ማሳደጊያ ድጋፎች ስልጠናዎች ለቤተሰቦቻቸው የተሰጡበትና ከዛም አልፎ ህብረተሰቡ ስለ ህፃናት ጉልበት ብዝበዛ በቂ ግንዛቤ እንዲያገኝ የማህበረሰብ ውይይትን በማዘጋጀት ህብረተሰቡ በማህበረሰብ ውይይት ተወያይቶ የህፃናት ጉልበት ብዝበዛ በምን ሁኔታ እንደሚወገዱ አስፈላጊውን ምክክር አድርጎ የራሱን እርምጃ በመውሰድ የአካባቢ ደንቦችን በማጽደቅ ተግባራዊ በማድረግ ላይ የሚገኝበት ሂደት ላይ ነው ያለነው። ዋናዎቹ በዚህ ፕሮጀክት አማካይነት የተገኙ ውጤቶች ይህ ፕሮጀክት በ57 ትምህርት ቤቶች ከትምህርት ቤቱ ማህበረሰብ ጋር ከመምህራን ጋር ከትምህርት አመራር ጋር ከተማሪዎች ጋር አብረን በመስራታችን ምክንያት ከዚህ ቀደም የነበረው መጠነ ማቋረጥ በከፍተኛ ሁኔታ የቀነሰበትና ተማሪዎች ወደ ትምህርት ቤት ገብተው ትምህርታቸውን የመከታተል ሁኔታ በእጅጉ የጨመረበት ሁኔታ ነው። የአስከፊ የህፃናት ጉልበት ብዝበዛም በእነዚህ አካባቢዎች በከፍተኛ ሁኔታ ቀንሷል። ህብረተሰቡም የራሱን ህገ ደንብ አዘጋጅቶ የህፃናት ህገወጥ ዝውውርና የጉልበት ብዝበዛን በሚገባ መቆጣጠር በመቻሉ በአሁኑ ጊዜ ህገወጥ የህፃናት ጉልበት በእጅጉ በእነዚህ አካባቢዎች ቀንሷል። በወርልድ ቪዥን እገዛ እየተደረገላቸው የተሻለ ኑሮ የጀመሩት የፕሮጀክቱ አባላትም እንዲህ ይላሉ። ወርልድ ቪዥን መጀመሪያ እኔን ከመመልመሉ በፊት ቤተሰቦቼን ያው ማለት ከሰፈራችን ትንሻል ለሚሉ ሰዎች ተቀጥሬ ይሰራላቸው ነበር፣ ውሃ በማመላለስ ማለት ነው። ያው የዛ ሰዓት ትንሽዬም ስለነበርኩኝ በ10 ሊትር ጀረኪና ውሃ አመላለስላቸዋለሁ። ያንን በሚሰጡኝ ገንዘብ ያው ቤተሰቦቼን ረዳ ነበር። አሁን የደረስንበት ደረጃ በ2005 ነው የተቀላቀልኩት ወርልድ ቪዥን በህፃናት ጉልበት ብዝበዛ እንተናለን መለመለን። ከዛን የ3 ወር የጸጉር ቤት ኮርስ ትምህርት አስተማረን። ከ3 ወር ከተማረን በኋላ ልክ ግራጁዌት ከማረጋችን በፊት ሙሉ እቃውን አስተካክሎ እሱ ጠበቀን ማለት ነው። ሙሉ እቃውን ገዝቶ እኛ እንደመጣን ቀጥታ ወደ ስራ ነው የገባነው። ቤቱን መንግስት ነው እንትን ያለን ስንደራጅ መንግስት ቤቱን ሰጠን። ሙሉ እቃውን ደግሞ ወርልድ ቪዥን አመቻቸልን ማለት ነው። አሁን በመስራት ላይ እንገኛለን። የወርልድ ቪዥንን የተቀላቀልኩት 2006 ላይ ነው። ከዛ በፊት ሰራ የነበረው ስራ በሽመናው ላይ ነበር ሰራ የነበረውና በጣም ሙሳስ ነበር ሽመና የምሰራው እና ወርልድ ቪዥን ግን ከተቀላቀልኩ በኋላ የ3 ወር ስልጠና ሰጠንና በስልጠና ስንሰለጥን የትራንስፖርት ወጪዎችን ራሱ ያደርግልን ነበር እና ከዛ በኋላ ራሱ ከተደራጀን በኋላ የምትፈልጉትን ለስራ የሚጠቅሙንን ማቴሪያሎች ጽፋችሁ አስረክቡ ተባልን እና እነዛ ማቴሪያሎች ጽፈን አስረከበን። ሙሉ ማቴሪያል የጻፍናቸው ሙሉ በሙሉ ከትንሽ እስከ ትልቅ ጀምሮ ገዝቶ ተሰጠን። አሁን በምንሰራው ስራ በጣም አሪፍ ነው። በፊት ከነበረን ህይወት አሁን በጣም የተሻለ ነገር ነው። የዚሁ መድረክ አንድ አካል የነበረው የE4Y ፕሮጀክት ስራ መጀመሩን አስመልክቶ በዩኤስ ዲፓርትመንት ኦፍ ሌበር አማካኝነት በተገኘው $11 ሚሊዮን በጀት በአማራ ክልልና በደቡብ ክልል ምን አይነት ስራዎች እንደሚሰሩም ተገልጿል።
E4Y ተግባራዊ የሚሆነው በሁለት ክልሎች ነው፣ በአማራና በደቡብ ክልሎች ነው። የዚህ ፕሮጀክትም ጠቅላላ በጀት ወደ 11 ሚሊዮን ዶላር የሚጠጋ ነው። ወደ 12000 የሚደርሱ ወጣቶች እድሜያቸው ከ14 እስከ 17 የሆኑት በዚህ ፕሮጀክት የታቀፉ ይሆናሉ። በተጨማሪም 7500 ቤተሰቦቻቸውን በዚህ ፕሮጀክት ድጋፍን የሚያገኙ ይሆናሉ። ወደ ትምህርት ቤት የሚገቡ ልጆች ትምህርታቸውን በሚገባ እንዲከታተሉ የሚያስፈልጋቸው ድጋፍ ይደረግላቸዋል። ሌሎቹ ወደ ሙያ ማሰልጠኛ ገብተው ክህሎታቸውን እንዲያሻሽሉ ተደርጎ የራሳቸውን የስራ እድል መፍጠር እንዲችሉ በዚህ ፕሮጀክት ድጋፍ ይሰጣል። ከዚህም በተጨማሪ በህብረተሰቡ መካከል ግንዛቤን ለማሳደግ የማህበረሰብ ውይይቶች እንዲስፋፉ ማህበረሰቡም የራሱን ህገ ደንብ አዘጋጅቶ ህገወጥ የህፃናት ጉልበት ብዝበዛን እንዲዋጋ የሚያስችለውን አቅም እንዲያዳብር ይህ ፕሮጀክት ጥረት ያደርጋል። የህፃናት ጉልበት ብዝበዛን ከሀገራችን ጨርሶ ለማጥፋት ብዙ ጥረቶች መደረግ እንዳለባቸውና ሁላችንም የበኩላችንን አስተዋጽኦ እናበርክት እያልኩኝ በዚሁ አበቃው።